ስንት ልጆች አሉት? እኔስ 7 ልጅ አለ። 2 ሞቷል፣ 5ቶች አሉ። አሳቡ ይሳካ። እሺ ታቹና ልጨምር መሰለኝ እናታችን እቺ ልጨምር ደስ ካላችሁ ምጨምራላችሁ ምን ችግር ያለ ይሄው ደስ ካላችሁ ትጨምራላችሁ። ጎረቤቴ ናት። እጅግ በጣም አውቃታለሁ። ያው ከመጀመሪያ ጀምሮ እስካሁን ድረስ አውቃታለሁ። በጣም ተቸግራ ነው የምትኖረው። አሁን እንዳለችው 5 ወደ 7 ልጅ ወልዳለች። 2 ልጆች ሞተዋል። ይሄው እንግዲህ ይሄው እንደውም ይሄው በቃ ሁሉንም ሰጥቻለሁ። እሺ እሺ ሁሉ እናንተ ጨርሰው የመካ ይሄንን እንጨት አሁን በቀን ምን ያክል ብር ይሸጣል እንጨት በቀን? እሱ በቀን ያው ግፋ ቢትኝ ጫውን ያ ብር ሰው ገዝቶ አቺ ብር ናት። ያ ብር ነው። ያ ብር ይሄን ያደረገ እግዚአብሔር ነው። የሚመሰገነው ደግሞ እግዚአብሔር ነውና እግዚአብሔር ቀጥሎ ደግሞ እህት ወንድሞቼ ናቸው በዚህ በሚዲያ ላይ ያሉ ማለት ነው። ኦኬ መድኃኒዓለም ከክፉ ጠብቆት አሜን። ይሄን በጎ አድራጎት የሚሰሩ እህቶቼ ናቸው፣ እህቶች ወንድሞቼ፣ ተማሪዎች ናቸው። በዚህ በተለይ በዩቲዩብ ላይ ያሉ ዩቲዩብ ቪዲዮዎች የሚከታተሉ የበረከት ስራ አሳተፋቸውና አቅመ ደካሞችን ፈልገ ጎብኝልኝ፣ ጠይቅልኝ ባሉት መሰረት መጥቼ ነው የጠየቅኩ ያለሁትና ማንንም አያሳው የለም ካለ አሁን ይሁን እናንተ ጨምሩ። አይዞት ምንም በእርሶ አምነው ወደ እርሶ እየላኩ እንደ ነዳንን እንደዚህ የተቸገሩ ሰዎች እንድትረዱ ድጋፍ የሚያደርጉትን ባሉበት መድኃኔዓለም ሊቀ መላኩ ቅዱስ ሚካኤል በወጣ ይተካላቸው። አሜን አሜን። በእድሜ በጤና ቆዩ፣ ከክፉ ይጠብቃቸው፣ እንጀራቸውን ያውጣላቸው። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ ውድ የዩቲዩብ ቻናል ተከታታዮች? ያው እንደምታውቁት አስራተ ገብርኤል እባላለሁ። ዛሬ በአንድ በጎ አድራጎት ስራ ወይም በበጎ አላማ ስራ በበረከት ስራ ነው የመጣሁት። በአንድ እናታችን ቤት መጥቻለሁኝ። እስከ መርሃ ግብራችን ፍጻሜ ድረስ ሁላችሁም ይህን ቪዲዮ የምትከታተሉ ላይክ፣ ሼር ያደረጋችሁ ለብዙዎች አድርሱ። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ እናታችን ቤት ነው የምናልፈው። ቪዲዮ እስከ መጨረሻው ስትከታተሉ መርሳት የሌለባችሁ ነገር ምንድነው? በቀጥታ በእንደዚህ አይነት የበጎ አድራጎት ስራዎች መሳተፍ የምትፈልጉ ካላችሁ ኮንታክት ማድረጋችሁ እንዳትረሱ። በቀጥታ ወደ እናታችን ቤት እናመራለን ማለት ነው። እሺ ቤቶች፣ ደጆች እንዴት ዋላችሁ? እግዚአብሔር ይመስገን ደህና ዋሉ። እናታችን ሰላም ነው። እንዴት ዋሉ? እስቲ ሰላም ኖት? እግዚአብሔር ይመስገን ደህና ነው። ሰላም ይሁን። ደህና ነው። እሺ ሰላም ቆይ። ሰላም ነው። ደህና ነው። እግዚአብሔር ይመስገን ደህና ነው። እናንተ ደህና ነው? ሰላም ነው። ደርሶ ሰላም ነው። ሰላም ነው። ይሄው መተናል እንግዲህ ቤቶት። እሺ ሸንኮን በሰላም መጣችሁ። እሺ እሺ አባ እንግባ። አዎ ግን እንቀመጥ እዚህ ጋር። አዎ ተቀመጡ፣ ችግር የለም። እሺ እሺ እዚህ ጋር አረፍ ይበሉ። እሺ እንደምን አሉ እናታችን? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። አሜን። እርስዎ ልንጠይቅ ነው የመጣሁት። እኔ አስራተ ገብርኤል እባላለሁኝ። እንግዲህ አጠር ያለ ቆይታ ከእርስዎ ጋር ለማድረግ ነው የመጣሁት ፍቃደኛ ከሆኑ። ችግር የለም። በጣም ጥሩ። አሁን እንግዲህ እኔ የመጣሁት ከካሳሁን ጋር ነው፣ ወንድማችን ካሳሁን ጋር ነው የመጣሁት። ካሳሁን ስለ እርስዎ ብዙ ነገር ነግሮኛልና እጅግ በጣም አዝኜ በአካል መጥቼ ማየት አለብኝ እሳቸው ብዬ ነው የመጣሁት። እኔ በጣም እጅ ስብሬ ቤት ያለው የኔ የገዛው ባል ልጁ በሽተኛ ሆነ ተቸግሬ ያለ ማንም አያሳው የለም ካለ አሁን ይሁን እናንተ ጨምሩ። አይዞት አይዞት። እስቲ ውጭ ላይ ነፋስ ላይ ቁጭ ብለን እንጫወት። አይዞት እኔ እናት አይዞት። እሺ ቅዱስ ሚካኤል አለ። እሺ እሱ ያላ እሺ እጃችን ገቁምና ይምጡ። እስቲ ነፋስ ላይ ቁጭ ብለን እንጫወት አይሻልም? እሺ አላለ። ይምጡ እስቲ። እሺ ደህና ነው እርሶ? አዎ ሰላም ነው። እዚያ ግን ጤናዎት እንዴት ነው? ደህና ነው። እዚች ጋር ቁጭ እንበላ ይነርሱ። እሺ ቁጭ በሉ። እሺ ይኸው እዚች ጋር እንቀመጣለን። እሺ እንዴት ዋሉ እናታችን? እግዚአብሔር ይመስገን። ሰላም ዋሉ? አዎ ሰላም። እንዴት ዋሉ? ደህና ነው። እንዴት ነው ኑሮ? እንዴት ነው? ሰላም ነው ሁሉ? ደህና ነው። እኔ ችግረተኛ ነበር። ስሞትን ማን ልበል እናታችን? አማረች ያላ አማረች ይባላሉ። ወይዘሮ አማረች። ወይዘሮ አማረች። ስንት ልጆች አሉት? እኔስ 7 ልጅ አለ። 2 ሞቷል፣ 5ቶች አሉ። 7 ልጆች አሉት? 2 ሞቱ፣ 2 አርፈዋል። 5ቶች አሉ በህይወት ያሉ። 2 ትልልቆቹ ነበሩ ወይስ ትንሽ ያለው? እነሱ ሞቱ። ትንሾች ናቸው። አይነት ነው ሞቱ። አሁን 5 ልጆች አሉ። ምን ሆኖ አረፉ? እነሱ እንግዲህ እና መጀመሪያ ዝም ብሎ እና ወልደ ተቸግረ እዚህ የስራው እንጨት ለቅሜ ሳሪ አጭደ ያለው ባለቤቴ በጣም ሰከራም ነው። ከዛ እሱ ጋር ነው የታገለ ያለ 2 ልጅ ሞቱ።
አምስቱን ጌታ መስገን በህይወት ያሉ ራሳቸው ነው እንጂ እኔ ጋር አይደለም። ራሳቸው ሰው ቤት ከራ ናቸው ነው ያለው። ባለ 5 ልጆች አሉት ማለት ነው። አሁን አለ ባው 5 ልጆች አለው። አሁን እርሶ ጋር የሚኖሩ ስንት ናቸው? እኔ ጋር ያለው አሁን በሽተኛ ልጅ ያለ ቤት ነው። በሽተኛ ልጅ ቤት ያለ። ሌሎቹ ወደ ጎዳና ይወጡ አሉ። ጎዳና ወጣው ልጆች አሁን መጥቶ ራሱ ከራይ ቤት ይዞ አለ። አሁን እሱ አለ ጎዳና ላይ ወጥቶ ጎዳና ወጥቶ ስለዚህ አሁን እርሶ ጋር ያለው በሽተኛ ልጅ ምን ሆኖ ነው የታመመው? እሱ መጀመሪያ 15 ዓመት መከላከያ ሄደ። እንዳትሄድ ብሎ ሰው ሲጮህ መከላከያ ሄዶ መከላከያ ማለት ነው ጦርነት በምን ጦርነት ጊዜ ዝም ብሎ አሁን እሱ ሄዶ እንግዲህ ጦርነት ጊዜ አሁን ጊዜ ነው እሱ ሄዶ ሲመጣ አሁን 1 ዓመት ነው ገና እሱ የመጣ 1 ዓመት ገና ይሞላ ራሱ ወደደ ራሱ በቃ 2 ዓመት ሰርቶ ታሞ ወደ መጣና አሁን እዚህ ጋር አይምሮ በሽተኛ 2 ዓመት አገር አገልግሎ ማለት ነው። ከዛም አይምሮ በሽተኛ ሲመጣም ደህና ሆኖ እዚህ መጥቶ 6 ወር ውስጥ ምን እንደሆነ ልጆች ጋር ተላምዶ አሁን አይምሮ በሽተኛ ሆነ ቤት ገባ። አሁን ትላንት የካቲት ዓመት ነው እሱ ቤት ገባ። ከታመመ ማለት ነው። ታመመ ያው የካቲት እርሱ ጋር ነው ያለው። እኔ ጋር ነው ይገርማል። አሁን እርሱ ምንድነው እየተዳደሩ የሚኖሩት? ምንድነው የገቢ ምንጮት ምንድነው? እኔ አሁን እንጨቱ የሰው ላይ ገዝቼ ራሱ ትንሽ ድሮ ሄጄ ለቅሜ ነው። ይሄ ሰኔ ወር ጀምሬ እጁ ሰብሬ ቤት ነው የገዛው ባለ ከሰኔ ወር ጀምሮ እጁ ተሰብሮ ቤት ነው ያለው። ድሮ ቤት ነው ይሄ ያውቃል። ሰፈር ሰው ሁሉ ያውቃል። ነው የታለመ እጅ ነው ማንንም ያውቃል። ነው ካሱ ያውቃል ሁሉ የኔ ምስጢር እነሱ ያውቃል። ሚካኤልና እነሱ ነው እኔ ሁኔታ አሁን እንጨት እየሸጡ ብቻ ነው የሚኖሩት ማለት ነው። ደህና ገበያ ላይ የነገደው እንትን ነው ከስሮ አልቆ ትንሽ መጀመሪያ ይነግዱ ነበር። ምን ነበር የሚነግዱት? ቲማቲም፣ ሽንኩርት፣ ቡና ቅጠል፣ ድንች ምናምን መጀመሪያ ጥቅል ጎመን ምናምን እየነገደው ነበርኩ። በቀን ስንት ያገኛል? አሁን እንደዚህ በፊት መጀመሪያ እንግዲህ 50 ብር ይገኛው 60 ብር ይገኛው በቃ አሁን ከዛ እጂ ሰብሮ በኋላ አሁን ቡና ቅጠል ያስረው ምን ሆኖ ዋና በላ ኑሮ ውድነት ይጋራማቃ አይሆንም አለ። አሁን በሽታ ልጅ ያለው ቤት ቁጭ ብሎ ሳሙና ይላል ጫማ ይለው የሚበላው ነገር አሁን ይላል አባቴው በቃ እና እጂ ሰብሬ በኋላ የት ይወርቃለች ብሎ አያውቅም። ራሱ በህይወት አለው ግን የሰው ባለቤት አለ አለ ምን አድርጋለ ሁሉ ሰው ያውቃል። ራሱን ጠጥቶ ራሱን መጥቶ በቃ እኔ ጋር ጭቅጭቂ ነው። አሁን ይሄንን እንጨት አሁን በቀን ምን ያክል ብር ይሸጣሉ እንጨት በቀን? እሱ በቀን ያው ግፋ ቢትኝ እቺውን ያ ብር ሰው ገዝቶ አቺ ብር ናት። ያ ብር ነው። ያ ብር ገበያ ካለ አሁን ቅድም ትላንቱ ቤት ያስገባ ነው። ገበያ የለም እንደ ድሮ አይደለም። ይሄ ቤት ያለው ትላንት ቤት ያስገባ ስንት ማለት ነው? ይሄ 20 ብር 20 ብር 60 ብር 80 ብር። ዛሬ አሁን ስንት ብር እንጨት ነበር ያወጡት? ዛሬ አሁን እኔ ግፋ ቢትኝ ገበያ ቢኖር 80 ብር 100 ብር ይሸጣል። ግን ገበያው የለም። የሚገዛ ሰው የለም። የሚገዛ ሰው አሁን ብር በሰጠውት እንደው ምናልባት የተሻለ ስራ ሌላ ነገር ተፈርጎ ምን ያስባሉ? ሙዝን ጥቅል ጎመን የሆነው ፍራፍሬ ነገር በቃ አመጣለሁ ብዬ አስብ። ፍራፍሬ ነገር ቡና ቅጠል ቡና ፍሬ ሁሉ ነገር ግን ውድ ነው። ግን ውድነቱ አይነት ይሄ ሁሉ ነገር እንግዲህ ራሴ ጭንቅላሴ ማሰሪያው እኔ አመጣለሁ ብዬ መከርኩ። አሁን እቺ አሁን 20 ብር ናት ማለት ነው። በጣም የሚገርም እኮ ነው። እቺን ሰው ወስዶ 20 ብር ይሰጣል። እሱ ላይ ጨምሮ ነው እንጂ ይጨምርቃል። የጨምሮ ነው። እስቲ አሁን እኔ ትንሽ ከደገፎት እስቲ ትንሽ ሳንቲም አዘጋጅቼሎታለሁኝ። እዚች ላይ እንግዲህ ምንድነው የሚያደርጉት? የሚፈልጉት ነገር ጨምረው በዚች ሳንቲም መስራት እንግዲህ የሚያስችለውት ገንዘብ እንኳን ባይሆን ለተወሰነ ጊዜ ወይ ችግሮት እንዲያስታግስ ወይ ደግሞ አንዳንድ ነገር መስራት የሚፈልጉ ነገር ካለ ሙዝም ካለ ምንም ካለ ለመነገድ እንዲጠቅሞት ነው። ፍቃደኛ ይሆናሉ? አዎ ሆናሉ። ፍቃደኛ ነው። 3 4 5 6 ይሄው እንግዲህ እቺን ለአንዳንድ ነገሮች ሙዝም ማንጎም ጥቅል ጎመን ለመነገድ የሚያስፈልጉትን ነገር ለማሟላት ለመገዛዛት ያክል ነው። እቺን ይጠቅማሉ። ብድር አይደለም የስጦታ ነው። እሺ ስጦታ ነው። እናንተ ያስባችሁ መጣችሁ ሚካኤል ያሙላል እግዚአብሔር ሲጠው ሚካኤል ያሙላል። እናንተ እሱ ያሙላል። አሜን። እናታችን ልጨምር እንዴ? ትንሽ ልጨምር መሰለኝ። ልጨምር እናንተ ያውቃል እንግዲህ የሁለት
ሀሳቡ ይሳካ። እሺ 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 እናንተ ያስባችሁ ያመጣችሁ ሚካኤል ሀሳብ እናንተ አሜን አሜን ያሙላ አሜን ሁን ደጉ ላይ እናንተ ፊቱን ጠላቱ ይወድም እናንተ የሰጣችሁ እናንተ ልጨምር መሰለኝ እናታችን እቺ ልጨምር ደስ ካላችሁ ልጨምራላችሁ ምን ችግር ያለ ይሄው ደስ ካላችሁ ትጨምራላችሁ 6 7 እቺ ለኛ ለታክሲ መመለሻ ትሆናለች። በቃ ይሆናል እናንተ ይሆናል ደስ እንዳለ ይሆናል። አይ ቆይ ታክሲ ተበድረንም ቢሆን እንሄዳለን ፈልገንም ቢሆን እንሄዳለን። ይሄው ዛሬ እንግዲህ መርቃት እንግዲህ ይሄው እንግዲህ ይሄው እንደውም ይሄው በቃ ሁሉንም ሰጥቻለሁ። እሺ እሺ ሁሉ እናንተ ጨርሰው የሚካኤል ያሙላ በሉ እንግዲህ በርቱ፣ አይዞት። እቺን እንግዲህ ቀስ ብሎ ጥቅል ጎመኗን ማንጎዋን ሙዟን ቃሪያውን ገዛስተው ወይ እዚቹ ጋር ካልሆነ ደግሞ ገበያም ቢሆን ወጣ ገባ እያሉ እየሰሩ ልጆችን እንዲዳብሱ እንዲጠይቁ ነው። እሺ 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 ለአንዳንድ ለሚያስፈልግ ነገር ለአቅመ ደካሞች በጎረቤት በመንደር በሀገሩ የምታውቃቸው ሰዎች ካሉ እንደው ሄደህ ጠይቃቸው ብለው ባለው መሰረት እንግዲህ ወንድማችን ካሱን ጠይቀው ወንድማችን ካሱ ነው አርዚ ወንድማችን ካሱ የቅዱስ ሚካኤል አገልጋይ ነው። ደግሞ እንደዚሁ ደግሞ በበጎ አድራጎቱም ካሱን ጠይቄው ነበርና ምናልባት የምታውቃቸው እናቶች ካሉ እስቲ አቅመ ደካሞች ካሉ ጠይቄዋለሁ። በጠየቁት መሰረት እንግዲህ እርሶ ነው የጠቆሙ በቅርብ የሚያውቁት እሱ ስለሆነ አዎ በሳምንት ነገረ እንግዲህ እንደዛ አይነት ብሎ ቅዳሜ ነገረ እሱ ሚካኤል እናንተ መሮ ነው እናንተ ነገ መጣችሁ እውነት ነው እኔ ችግረተኛ ነው የኔ ችግሬ አውጣችሁ እውነት ነው ሚካኤል አሁንም ቢሆን ጨርሰው እናንተ ላይ ያሙላ። አሜን። ካሴ እንዴት ነው እንደምን አለ? እግዚአብሔር ይመስገን ሰላምት መምህር። እግዚአብሔር ይመስገን። እንዴት ነው እስቲ እናታችን ጎረቤት ናቸው መሰለኝ? አዎ ጎረቤት ናት። እጅግ በጣም አውቃታለሁ። ያው ከመጀመሪያው ጀምሮ እስካሁን ድረስ አውቃታለሁ። በጣም ተቸግራ ነው የምትኖረው። አዎ እንዳለችው 5 ወደ 7 ልጅ ወልዳለች። 2 ልጆች ሞተዋል። ሁለቱም ጎዳና አካባቢ ነበሩ። አንዱ አሁን ያው እዚህ እኛ ጋር ተከራይተው ነው ያለው። እሷ ደግሞ አንዱ ጦር ሜዳ ሄዶ ከጦር ሜዳ መጥቶ አሁን አይምሮ በሽተኛ ነው። እሷን ደግሞ እንዲህ የሄደች ጫካ እንጨት ለቅማ ነበር። ፊት ትነግድ ነበረ፣ ሽንኩርት ትንሽ ምናምን ትነግድ ነበረ። በዛ አግባብ ደግሞ ያው በንግዱ ገበያ ጋር ሁኔታ ከሰረች፣ ከስራ ቤት ተቀመጠች። ከዛ በኋላ ደግሞ እንደገና ደግሞ እንጨት መልቀም ጀመረች። ደፋ ቀና እያለች አሁን የሌት ጎረሮ አታጣም። የቤት ኪራይም ከፍላችሁን ሽጣ ነው የቤት ኪራይ የምትከፍለው። ቤቷን የምታስተዳድረው ትንሽ ባለቤቷ ትንሽ ይረብሻታል። ቢረብሻትም እሱም አካለ ጎደሎ ነው። እሱም አካል ጉዳተኛ ነው ባለቤቷም። በዛ ጋር ተነሳ በጣም ታሳዝነን ነበርና እግዚአብሔር ይመስገን ያው በእርሶ ላይ ቅዱስ ሚካኤል ሊቀ መላእክቱ አድሮ ለእንደዚህ አይነት እርዳታ መጥቶ በመረዱ ያው እድሜ ጤና ይቆዩልን። መድኃኔዓለም ከክፉ ጠብቆት አሜን። ይህን በጎ አድራጎት የሚሰሩ እህቶቼ ናቸው፣ እህቶች ወንድሞቼ፣ ተማሪዎች ናቸው። በዚህ በተለይ በዩቲዩብ ላይ ያሉ ዩቲዩብ ቪዲዮዎች የሚከታተሉ የበረከት ስራ አሳተፋቸውና አቅመ ደካሞችን ፈልገ ጎብኝልኝ ጠይቅልኝ ባሉት መሰረት መጥቼ ነው የጠየቅኩ ያለሁትና እንዲሁ ደግሞ እንደምታውቀው ያው ነዳያንን መገባም ስራ እንመግባለን። አቅመ ደካሞችን ዞር እያለን እንጠይቃለን እንረዳለንና ይህን ያደረገ እግዚአብሔር ነው፣ የሚመሰግነው ደግሞ እግዚአብሔር ነውና እግዚአብሔር ቀጥሎ ደግሞ እህት ወንድሞቼ ናቸው በዚህ በሚዲያ ላይ ያሉ ማለት ነው። ኦኬ እነሱ እናመስግናቸው። አሁንም በእርሶ አምነው ወደ እርሶ እየላኩ እንደ ነዳያንን እንደዚህ የተቸገሩ ሰዎች እንድትረዱ ድጋፍ የሚያደርጉትን ባሉበት መድኃኔዓለም ሊቀ መላእክቱ ቅዱስ ሚካኤል በወጣ ይተካላቸው። አሜን አሜን። በእድሜ በጤና ይቆዩ፣ ከክፉ ይጠብቃቸው፣ እንጀራቸውን ያውጣላቸው። እንደዚህ አይነት ሰዎች አሁን ይህንን ወስና ማታ እንዴት አድርጋ እንደምታደርሰና ሚካኤል ነው የሚያውቁት። ተደስተን የምታድረው ደስተኛ ነኝ እኔ እውነት ነው። እናንተ እኔ ደስተኛ ነኝ እኔ እውነት ነው። ሰው ነው ያምላል። ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። አሜን። ደህና ሁኑ። እሺ አሜን። እሺ ሰላም ቆዩ። እግዚአብሔር በሰላም ያገናኝ። እሺ አሜን። ሰላም ሁኑ። እሺ 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 ሰላም ነው። እሺ ደህና ነው። እሺ እግዚአብሔር እሺ በርቺ እሺ አሜን። ኋላ ጸበሉን ጨርሳ ደግሞ ወይኔ እንዲህ ሆኗል እኮ የጸበሉ ቦታ ብላ ጸበሉም ደግሞ ሲቀር እሷም ደግሞ ቀረች። ቤት ተቀምጣ እንጨት እየሸጠች ነው የምትተዳደረው። እኔም ደግሞ አቅም አልነበረኝም። ሰው ጋር እንጀራ የጋገርኩ ነበር። አንቺ እሳቸው ልጃቸው ነሽ? አዎ እቺ ደግሞ የልጅ እናተኝቼ ያለው ቤት ነው እማዬ አባ መጥቶ እኮ እንዲህ አደረጉ እኮ ነው እማዬ ትላለች። ዝም በኢቢኤስ ሲመታት እውነት ነው ስትል መተዋት እሷን የእውነትን ነው ሚካኤልን ሄደሽ እያለችኝ የእውነት ሚካኤልን ሄደሽ ስትል ነው የወረቱ ስመጣ አሁን እውነት ነው ስላው አለች። ከዛ ተመስገን ሚካኤልን አንተ ባትኖርም ትኖራለህ ወደፊት። አሁን እኛ ዝም ብለን ተስፋ ቆርጠን ነው ዝም ያልነው። አንተ ስታሳካ ደጁ እንሄዳለን ብዬ ለሚካኤል ነው ያለቀስኩት። ተወሰነ ከውስጥ የወጡት ያው ያደረገላቸው ቅዱስ ሚካኤል የጎበኛቸው ቅዱስ ሚካኤል ነው። ቅዱስ ሚካኤል ደግሞ አሁን ላይ እየከበረ ያለው ቦታው እየተጎበኘ ያለው በካሱ አማካኝነት ነው። ካሱ እንግዲህ ብዙዎች በተለያየ ነገር ምክንያት ርቀዋል
ቅዱስ ሚካኤል ያረቀዋል በዚህ ሰዓት ላይ። ነገር ግን እስከ መጨረሻው ጸንቶ ያለው ካሱ ነውና ካሱ ደግሞ ለሳቸውም በቅዱስ ሚካኤል መጎብኘት ምክንያት የሆነው ካሱ ለሱ ነው እንዲህ እግዚአብሔር ረጅም ዕድሜ ሰፊ ዘመናትን አጥቶት ልጆቹን ሺህ ያርግ እግዚአብሔር ለሱ ቤቱን እሷን እንዲያሰው እንደላቀ ቅዱስ ሚካኤል ደግሞ የሱን ቤት እያጓዳውን ያ ልጆቹ ምን በርቺ እንግዲህ የመጣች ጠይቃቸው እናት እዚህ ሰፈር ነኝ ያለሁት አንድ ሰፈር ነኝ እዚህ ሰው ነው ያለሽው እዚህ ነኝ ምንድን ነው የምትሰሪው አንቺ እኔ ሰው ቤት እንጀራ ነው የምጋግረው እንጀራ ላይ እሰራለሁ ሰው ቤት ነው በጣም ጥሩ እንግዲህ እናትሽን አግዣቸው ስራ ያስፈልጋቸዋል አንቺ የመሰለች ልጅ ካለቻቸው ደግሞ እየመጣሽ ጎብኛቸው ወደ ጠይቃቸው እሺ አባ መሰለኝ እመጣለሁ እንግዲህ ባል ሰላም ነው አሜን ቅዱስ ሚካኤል አሜን አሜን እሺ ባል እንግዲህ ይሄው እንግዲህ ካን ብርቱ ጀግና ወታደር ጀርባ እንግዲህ ጠንካራ ሴት አለች እሺ አሜን ዋና ሞተር እሱ ነው ሞተር ይዛል ይላል አይደል ይሄ ሁለት እግር ሞተር ዋና ሞተር ይዛል وانا مترزين يلا بلو لا بس سلام سلام እሺ አይዞት እሺ ደን ከርሶ ጋር ሰላም አደነኝ እመጣለሁ እሺ ጠይቆታለሁ እሺ ሰላም እሺ ደህና ስሙን በክብር ጽፏል ዘንዶን አሸንፏል 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 ስሙን በክብር ጽፏል
ስሙን በክብር ጽፏል። ዘንዶን አሸንፏል፣ 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 ስሙን በክብር ጽፏል።
ስሙን በክብር ጽፏል